አባደስ ይላል ሌላ አዲስ ምዕራፍ ሊዝ ነው ህይወት ይሄው እድሜ ለሱ አባደስ ይለዋል ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አሃ እኔ ምን ሆነ ነው ብይዛ በጭንቀት እንደደርሽና ስለዚህ አሸሽ ገዳም ይትልኛል አይደል ማለት ያንተ መሆኑ በእርግጠኛ ማለት አልገባኝም ማለት ልጅ አሁን እዚህ ጋር ምንም አይነት ደስታ የሚረብሽ ነገር መስማት ሌላ ነገር ማሰብ ልቃደር አለባችሁ ማለት ነው። ሁለታችሁ ኮንክራ ብያለሁ። አንተ ነው እሺ አመሰግናለሁ። እኔ ልጁ ልዩ ምን ማለት ነው? ሄለን ተረጋጊ። ስርዓት ያዥ ነው። ቁጭ ያንተ ልጅ አይደለም። ምን ማለት ነው? ቆይ ምን ማለት ተረጋጊ ነው ያወራ ንገረኝ። ምንድነው እየተፈጠረ ያለው? ምንድነው የምትለው? ልጅ ፋሲ ንገረኝ። እኔ እናዳም ነው በዚህ አታስጨንቋት። በዚህ ልክ ይሄን ያህል ስትደብቀኛለህ? ወደው ሰው እጄ ውስጥ አብረን ሆነናል፣ ተመልሰናል። እሱ ነው በቃ ከምንም በላይ ያስደስተኝ። ትክክል ነሽ። ያንቺ ደስታ ነው የምፈልገው። እኛም ሁላችንም ብቻ እንቀበላለን። ምንም ያለ የታለም ኮንግራ ብያለሁ። ድጋሚ እሺ እሱ ነው ይሉዬ በጣም ደስ ብሎኛል። ወደፊት ብዙ ነገሮች የሚጠብቃችሁ ናችሁ። ከዚህ በኋላ ጥሩ ነገር ይኖር። ያቡም እንደዛው ፕሊስ በቻላችሁ ታቅም ለማስተካከል ሞክሩ። ሁሉን ነገር አዲስ ነገር መጥቷል። ትልቅ አደር አለባችሁ ማለት ነው። ሁለታችሁም ኮንክራ ብያለሁ። አንተ ነው እሺ አመሰግናለሁ። ናሉላይ ተጫውታ እኔም በጣም አመሰግናለሁ። ባይዘዌ በጣም ደስ ብሎኛል። ያ ደስታሽ ቀን ነው ብዬ ነው እሱንም ይዤ የመጣሁት። በጣም ደስ ያለኝ በጣም ደስተኞች ናቸው። እንደማያቸው ከሆነ ምን አንቺ ደስተኛ ነሽ? ምን ሆነ ነው ያማል ደግናታችሁ እየቀለድክ ለምን ቀለድክ? ግን አልጠበኩም ነበር አንተ እንደዚህ ደስተኛ ትሆናለህ። እንዴ ምን ልበል? እኔ ለምን ደስታ እኮ ነው የምፈልገው። አይደል? በጣም እሱ ደግሞ በቃ ለሷ ምርጥ ሰው ነው። እኔ የሚለው አረገዝኩ ስላለች ነው ወደ ሴት ተመለስከው? ቀናም ላይ ቆይ ተመለሰ እንዴ? ሙሉ በሙሉ አረገዝኩ እያለች ብቻዋን ላደርጋት አልችልም። ታውቂያለሽ፣ ሌላን ያለኝን ነገር ታውቂያለሽ። ልዩ ከዛስ እሷ ጋር አቁማችሁ ወይስ አሁን እንደዚህ ጥያቄ ምንም አይነት ጥያቄ እኔ ለአንተ ለመመለስ አልገደድም። ከዚህ በኋላ ደግሞ ጭራሽ በሄለን ዙሪያ ላይ ሁሉ ላይ አልፈልግም። በቃ አሁን ዛሬ በሁሉም ሰው ፊት ነው ድጋሚ ላይ አልፈልግም። ተረጋጉና ቀስ ብላችሁ ተደማመጡ። ኪራ በቃ አንተ ወንድ ልጅ ነህ አይደል? እሷ እዚህ በኋላ ባለቤት ነች አይደል? የልጄ እናት ነች። ማን ጋር መሆን እንዳለባት ማን ጋር መሆን እንደሌለባት እኔ የምወስነው። በቃ እዚህ በኋላ ቤቷ እንዲመጣ አልፈልግም። በአንተ ፊት ነው የምነግርህ። አንተም ከዚህ በፊት ስለኔ ስታወራ ምናምን ሰምቻለሁ እና ኪራ አንዴ ዝም ማለት ይችላል እያወሩ ያለ ማለት አይደለም። እባካችሁ አንዴ ዝም በሉ። እናንተ መታችሁ አቋርጣችሁ እንጂ እኔ እና እሱ ያልጨረስነው ወሬ ነበር። አሁን መልስልኝ። ወደ እሷ ተመልሳል። ልዩ ነው። ምንም ልልሽ አልችልም። በቃ ምንም ደስ የሚረብሽ ደስ የሚያጠፋ ነገር መስራት እኔ ልጅ አልወልድልህም ብያለሁ። አንቺ ዝም በይ። እኔ ልጅ አልወልድልህም ብያለሁ። እኔ ቀድሟል። አሁን ምንም እንድታወሪ አልፈልግም። ቀድሟል። ለምንድን ነው እኔ እና እሱ እንድንጨርስ የማትፈቅጂው? ተፋችኋ። በቃ አታስጨንቂው። በቃ ዝም በይ። ሰላሙን አግኝቷል። እያስጨነቀኝ ያለ ሰላሜን ፍለጋ እኮ ትቻችሁ አንተ ዝም በል እባክህ። ሰላሜን ፍለጋ እኮ ትቻችሁ ከሄድኩ በኋላ ተመልሶ መቶ ሰላሜን የሚበጠብጠው እኮ እሱ አይደል? እኔ አሁን መልስልኝ። የልጅ አባት ነው። ከልጅ አባት ላይ ወረድ በይ ወረድ። የለም ዝም አትይ። በቃ ለምን ነው እናንተ እዚህ ጋር የምትጨቃ ሄሎ አሁን ስህተት ከሰራሽ በጣም ከባድ ነው የሚሆነብሽ። ምክንያቱም አሁን ከአሁኑ ጀምሮ እየነገራን ነው፣ ማስጠንቀቂያ ሁላ እየሰጣን ነው። አይደለም ልጁ የሌላ ነው ተብሎ አላረገዘች የሚባል እማረግሽን ታውቂያለሽ እያለ ነው። ይችኛዋ ስደውልለት ስልክ ራሱ ሜሴጅ ራሱ አይመልስም ማለት ነው። ይችኛዋ ልክ እንደ ባጣ ቆይሽ ነው። መጀመሪያ ላይ ትላንትና ራሱ እኔ ሁለት አፍ ነው የሆነብኝ። ለምን ብትሉ በጣም እንዋደዳለን፣ በጣም እንፋቀራለን። በትንሽ ነገር ነው የተጣላ ነው፣ ያው ልጅነት ስለያዘን ነው ምናምን እያለ ነበር። እና
እንግዲህ ሄሉ በሲስተም እንዳመጣችው እሷን በሲስተም ማምጣት ትፈልጋለች እና ልጁ ያንተ አይደለም የልዑል ነው እያለች ነው ያለችው አሁን ላይ። ግን መጨረሻው ወዴት እየሄደ ነው? የኔ ነገር ወዴት እየሄደ ነው? ይሄ ነገር ምንድን ነው መስመሩ? እና ደግሞ ልዑልን በእኔ ማየት አልፈልግም ብሏል። ልዑልን ማስቀረት የምትችለው እንግዲህ ሄሉ ናት። ልዑልን ማስቀረት ካልቻለች እዚህ ጋር ማን ነው የሚበጠበጠው? የሄሉ ህይወት ነው። እውነት ትክክለኛ ከያብ አርግዘሽ ከሆነ አድርጊ ያለሽን ማድረግ ነው፣ አታድርጊ ያለሽን አለማድረግ ነው። ምክንያቱም አንቺና እሱም አንቺ ያልፈቀድሽለትን ማድረግ አይችልም፣ አንቺም እሱ ያልፈቀደልሽን ማድረግ አትችልም። ስለዚህ በነገራችን ላይ ከሰው ላይ ነጥቃችሁት ያመጣችሁት ወንድ ባል አይሆናችሁም፣ እንኳን ባሎሽም አይሆናችሁም ማለት ነው። እና ይችኛዋን በሲስተም ለመውሰድ ትፈልጋለች። ብዙ ርቀት ነው መሄድ የምትፈልገው። ብቻ እናያለን ማን ነው የሚያሸንፈው እንላለን ማለት ነው። ግን እሱ አሁን ሄሉ እርጉዝ ስለሆነ ሄሉን መንከባከብ አለብኝ እያለ ነው። ግን መጨረሻው ምን እንደሚሆን እሱን ነው ማየት። የሰው ልጅ ጅማሩ ምንም ቢሆን መጨረሻው ሲያምር ነው እና መጨረሻው ምን እንደሚሆን አብረን እናያለን ማለት ነው። ውድ ቤተሰቦቼ ብቻ በጣም እየገረሙኝ ነው።